የመጀመሪያ ሚስቱን አንቺ ነሽ ለዚህ ሁሉ ታላቅ ሆነሽ ነገሩን የምታጥወጂው አንቺ ነሽ አንቺን ፈትቼሻለሁ ሲላት በጣም ተደነገጠች። እሷ መደንገጥ ብቻ ሳይሆን ሁለተኛዋ ሚስት ተደነገጣለች። ምን ነካ አንተ ሰው እቺ 40 ዓመት ካንተ ጋር የኖረችን ሴት ዝም ብለህ ከመሬት ተነስተህ ትፈታታለህ ሲል አሃ አንቺ ለሷ ነበርሽ ነው አንቺን ፈትቼሻለሁ ይላል። ሶስተኛውም ለዚህኛው ስትከላከል አረባካ አንተ ሰው ምን ያደረክ ነው አንቺን ፈትቼሻለሁ። አራተኛው የመጨረሻዋ ትንሿም እነሱን ተከትላ ትሄዳለች አንቺን ተፈትሻል አራታችሁን ፈትቻለሁ ይላል። በአንድ መድረክ አራቱንም ይፈታል። ይሄ ነገር ሲፈጸም ይሄ ጩኸት ሲጫጫ ጎረቤት ይሰማልና ጎረቤት ያለችው ሴት ደንግጣል። አንተ ሰው አላህን አትፈራም? አራት ሚስት በአንድ ሰዓትና በአንድ ቦታ ላይ ትፈታለህ? እንደው ትንሽ አላህን አትፈራም ስትለው እረደ የዘውጅኪ ወአንቲ ከማ ጣሊቅ አለ። ባልሽ ከፈቀደ አንቺንም ተፈተሻል አለ። ሰውየው ባልየው እዛው ሙሉ ተቃጥሎ ነበር። ረዲት አለ ረዲት ወድጃለሁ አለ። አምስቱንም ሴት በወክልና እንደኛዋን አድርጎ አምስቱንም ሴት በአንድ ጊዜ ይፈታል። እንደዚህ አይነትም አቅል ይኖራል አንዳንዴ። بسم الله الرحمن الرحيم الحمد لله الذي وحده وصلى الله عليه وسلم من لا نبي بعده وعليه وصحبه أجمعين የተከበራችሁ ዩቲዩብ ተከታታዮቻችን ኢንሻአላህ ዛሬም በአዲስ አርዕስት ትንሽ ነገር ልበላችሁ ብዬ መጥቻለሁ። ዛሬ ላይ ማንሳት የምፈልገው ምናልባት እንዲሁ በቤተሰብ ህይወት ውስጥ የሚስተዋሉ ችግሮቻችን በተለይ የትዳር ህይወት ላይ መቼም እንደ ትዳር የተከበረ ወይም ደግሞ ትልቅ ደረጃ የተሰጠው በእምነት ውስጥ ቦታ ካላቸው ጉዳዮች ውስጥ አንዱ ነው። በፈጥነን ወደ ትዳር ህይወት ውስጥ እንድንገባ እንጠራለን፣ እንጋበዛለን። በእስልምና ትዳር የተከበረ ወይም ደግሞ እንዲሁ ብዙ ነገር የሚሰራበት ተቋም ነው፣ ኢንስቲትዩሽን ነው በእስልምና ውስጥ። ዛሬ ላይ ልክ ሰዎች ለትዳር ፈጥነው እንደመግባታቸው ለመለያየትም በዛው ልክ በመሐከል የሚፈጠሩት ክፍተቶች አደጋዎች እየበዙ እያደጉ መጥተዋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ኸይሩኩም ሊአህሊ አና ኸይሩ ሊአህሊ ብለዋል። እኔ ከናንተ ውስጥ መልካሙ ሰው ማለት ለቤተሰቦቹ መልካም የሆነው ነው፣ እኔ ለቤተሰቦቼ መልካም ነኝ ብለዋል። በእያንዳንዱ ህይወት ውስጥ እዚህ ላይ ይሄ የጋራ ቤት ይሄ የጋራ የሆነ ትልቅ ተቋም በጋራ ሊጠበቅ ይገባዋል። የአንድ ሰው ኃላፊነት ወይም የአንዱ ኃላፊነት ብቻ ቤቱን አያቆመው፣ ትዳሩን በትክክል እንዲኖርም አያደርገው። የምንሰማቸው በየዕለት የምናያቸው ነገሮች ግዴታ እንዲህ እንድንል አስገድደውናል። ሐቂቃ ትዳርን በትክክል ምንነቱን ስንረዳውና ስንገነዘበው ኃላፊነታችንን ለመወጣትም በዛው ልክ እንጓዛለን። ይህንን ተቋም ትውልድ የምንቀርጽበት፣ ማህበረሰብ የምናንጽበት፣ ለሰው ዘር የሆነ ደረጃ የምናሸጋግርበት፣ አላህ ጋር የምንቀርብበት ትልቅ ተቋም ነው። አላህ Subhanahu Wa Ta'ala እኛን ትዳር ህይወት ውስጥ ወይም ደግሞ በዚህ መስመር የህይወቱ ትልቁና አንዱ አካል የሆነ ህይወት ውስጥ ስንገባ ደግሞ እሱን በመረዳት ግዴታዎች ላይ በመገኘት ኃላፊነታችን ላይ በመቆም እንደሆነ ሁላችንም ልናስብ ይገባል። ያ ማለት የሁለቱም ድርሻ የሁለቱም ኃላፊነት ነው። በሁሉም መልኩ ልንወጣው የሚገባ ግዴታ ነው። ዱንያ ላይ ሆነን ሁሉ ነገር ተሟልቶ ይገኛል ተብሎ ማሰብ አይቻልም። ክፍተቶች ይኖራሉ፣ አለመግባባቶች ይከሰታሉ። ችግሮች እንዴት እናርማቸው? በምንስ እናክማቸው? እንዴትስ እንለውጣቸው? ሰዎች የአላህን ትእዛዝ ሲጥሱ መመሪያውን ሲያፈነግጡ ከኃላፊነታቸው ላይ ሲወጡ የሚፈጥሯቸው ነገሮች ይኖራሉ። ወደ አስሉ መመለስ፣ ወደ መሰረቱ መምጣት፣ አንዱ ሌላው ላይ የሌለውን ሐቅ ሲፈልግ ሌላውም ወንዱ ሴቱ ላይ የሌለውን ሐቅ ይፈልጋል፣ ሴቱም ወንዱ ላይ የሌላትን ሐቅ ትፈልጋለች። ሐቃቸውን በትክክል አውቀውና የተሰጣቸውን ኢስላም የሰጣቸውን ቦታ ቢረዱት ኖሮ ከነሱ የተሻለ ምድር ላይ የተከበረን ትልቅ ቦታ የተሰጠውም የለም። ህይወትን ምናልባት ገንዘብ ላይ መራው ይችላል። በህይወት ላይ ለመኖር ቢያንስ የሚያስፈልጉ መሰረታዊ ነገሮች ይኖራሉ። ነገር ግን የቤትን ደስታ ሰላምን እሱ ሊያመጣው አይችልም። ከዛ ያለፈ ነገር ልቦች ናቸው ይሄንን ነገር ሊለውጡት ሊከፍቱት የሚችሉት። በምድራችን ላይ እንግዲህ የትዳር አይነታ ተምሳሌት ተብለው ከሚቀርቡትና እንደ ሞዴል ሆኖ ከሚታሰቡት ትዳርን በፍቅር አዋስተው የሰው ልጅን በክብርና እንዲሁ ለሰው ልጅ የተሰጠውን ቦታ ሰጥተው መኖር ከቻሉት ታላቅ ሰው ሐቢብ አልሙስጠፋ ሰለላሁ ዐለይሂ ወሰለም ከሚስቶቻቸው ጋር የነበራቸውን ሀያት ስንመለከት በጣም አስገራሚ አስደናቂ ሆኖ እናያለን። ከ12 በላይ ሴቶች ጋር ረሱል ሰለላሁ ዐለይሂ ወሰለም በምን አይነት ጣዕምና በምን አይነት ፍቅር እንደኖሩ ለእያንዳንዳቸው የሰጧቸው ቦታና ክብር ፍቅር የነበራቸው እያንዳንዳቸው ሁሉም ከኔ የተሻለ እኔን ይወደኛል ብለው እንዲያስቡ አድርገው ረሱል አሚን ሁሉንም ሐቃቸውን በመስጠት የሚገባቸውን ክብርና ቦታ በመስጠት የሰጡትን ነገር ታሪካችን ያስተምረናል። የእናታችን ኸዲጃና የነብዩ ሰለላሁ ዐለይሂ ወሰለም የፍቅር ህይወት ማየት
በቂ ተምሳሌት ነው። ምድር እንደዛ አይነት ፍቅር ግንኙነት አይታለች ብሎ ለማሰብም ይከብዳል። ረሱሉል አሚን በእድሜ የምትበልጣቸው 15 ዓመት የምታልፋቸው ሴት እናታችን ኸዲጃ በምን አይነት ፍቅር አሸንፈዋት፣ እሳቸው እናታችን ኸዲጃ ምን አይነት ሴት ቢሆኑ ነው ነብዩን ያክል የተመረጠ ወጣት የአረቡ ማህበረሰብ ትልቅ ስብዕና ሊተጎናጸፈ ለነብይነት የታጨ ያን ኃላፊነት መሸከም የሚችልን ሰው ማንበርከክ የቻለ ምን አይነት ልብ እንደነበራቸው አስቡ። እናታችን ኸዲጃ በእድሜ የሚያንሳቸው ሰው በ15 ዓመት የሚበልጡትን ታላቅ ነብይ ሰለላሁ የነብዩ ልብ መግዛት የቻሉ ሴት ነበሩ። ዛሬ ስንቶቻችንን ወንዶቻችንን በፍቅር መግዛት የቻልነው? ስንቶች ወንዶች ነን ሴቶቻችንን በፍቅር ይዘን በፍቅር ማርከን እኛን እንዲያስቡ እንዲናፍቁ ማድረግ የቻልነው ነው ወይስ ምን ነው እንደው በተገላገልኩት አይነት ስሜት የሚመጣብን ስንቶቻችን ነን? ወይም ደግሞ ለመለያየታችን ለመጣላታችን ምክንያት የምንፈልገው ስንቶቻችን ነን? ብዙ የሚያጣሉ ምክንያቶች ሊኖሩ ይችላሉ። እነዛ ምክንያቶች ግን እንደ ሰውነት የሚፈጠሩ ተጨባጭ እንጂ እርስ በርሳችን አንዱ አንዱን ለመጉጃ አንዱ አንዱን ለመግፊያ የሚሆኑ ምክንያቶች መሆን የለባቸውም። እናታችን አይሻ ታመው ራሳቸውን አሟቸው ነብዩ ቤት ሲገቡ እንዴት አመሸሽ አይሻ አሏቸው። አሞኛል አሏቸው። ረሱሉል አሚን ሰለላሁ ዐለይሂ ወሰለም ዱዓ አደረጉላት። ከዛ እናታችን አይሻ ጥያቄ ጠየቁ። እንደ ሰው የሚሰማቸው እንደ ሴት የሚሰማቸው ስሜት ያ ረቢየላህ እንደው እኔ ብሞት ምን ያደርጋሉ አሉ። ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ ምን አደርጋለሁ አላህን ለምኜ አጥቤ ከፍኜ ሰግጄ ቀብርሻለሁ አሏት። እናታችን አይሻ ፈጥነው ወደ ሌላ ስሜት ውስጥ ገቡና እስከ ሞት ልቸኩልሃል እኔ ሙቸለ ሌሎች ሴቶች ጋር ለመሄድ ጓጉተህ ነው አለቻቸው። ከባድ ነው። አንድ ሴት ባሏን በዚህ አይነት መልኩ ስትገልጽ ምንድነው መልሱ ሊሆን የሚችለው? እኔ በሆንም ብለው ነው አውቃለሁ። አው ድሮውስ ካንቺ ምን ኸይር ይወጣል መቼ ኸይር ታስቢያለሽ ምናምን ነው አይደል? ነብዩ ግን ያ ሁሉ ነገር ወርዶባቸው መልሳቸው ግን በጣም የሚገርም ነበር። ረሱሉል አሚን ወራሳ ያ አይሻ ነበር ያሉት። ካንቺ የከፋ የባሰ ራሴን አሞኝ ነበር አይሻ፣ ያንቺ ግን በጣም ስላሳሰበኝ ነው አሏት። ይሄው ነበር መልሱ። በዚህ ነበር ማሸነፍ የሚችሉት። ኔጌቲቭን ፖዚቲቭ አድርገው ቀይረው ልብን ይሰብሩ ልብን ይገዙበት ነበር። እኛስ ምክንያት ፈልገን እናባረን ምናልባት ነቃም ፈቃም ያረጋችኋል። እንደው እንደ ምሳሌም እንደተሞክረው ለእናንተ ይሆናችኋል። በእስልምና ታሪክ ውስጥ በአቡ ሐኒፋ ዘመን አምስት ሴት ባንድ የፈታ ወንድ ታሪክ ይታወቃል። 5 ሴት እስልምና መግባት የሚፈቀደው 4 ሴት ነው። ግን ይሄ ሰውዬ ግን 4 ሚስት ብቻ ሳይሆን 5 ሰው ፈቷል። ሰውዬው 4 ሚስት ይዞ በአንድ ቤት ውስጥ ያኖራል። ባህሪው ትንሽ ኃይለኛ ነው። በአንድ ወቅት ቤት ሲመጣ ቂያማ ቆሟል። 4 ሴቶች ተጋጭተው በቃ ሁሉ ነገር እንዳይሆን ሆኗል። እርስ በርስ በጣም ወደ ተለያየ ደረጃ ደርሰዋል። ይሄንን ሲመለከት ቀጥታ ምን አደረገ? መጀመሪያ ላይ ሲገባ ይሄ ሁሉ ነገር እንዲፈጠር ምድር ላይ ተፈጠረው እንዴ ይሄ ሁሉ ነገር እንዲፈጠር ያለሽው አንቺ ናት ይልና የመጀመሪያውን ትልቋን የመጀመሪያ ሚስቱን አንቺ ነሽ ለዚህ ሁሉ ታላቅ ሆነሽ ነገሩን የምታጠውሽው አንቺ ነሽ አንቺን ፈትቼሻለሁ ሲላት በጣም ትደነግጣለች። እሷ መደንገጥ ብቻ ሳይሆን ሁለተኛዋ ሚስት ትደነግጣለች። ምን ነካ አንተ ሰው እቺ 40 ዓመት ካንተ ጋር የኖረችን ሴት ዝም ብለህ ከመሬት ተነስተህ ትፈታታለህ ሲል አንቺ ወለሷ ነበርሽ ነው አንቺን ፈትቼሻለሁ ይላል። ሶስተኛውም ለዚህኛዋ ስትከላከል ኧረ እባክህ አንተ ሰው ምን ያደረክ ነው አንቺንም ፈትቻለሁ። አራተኛው የመጨረሻዋ ትንሿም እነሱን ተከትላ ትሄዳለች። አንቺም ተፈትሻል አራታችሁን ፈትቻለሁ ይላል። በአንድ መድረክ አራቱንም ይፈታል ይሄ ሰው። ይሄ ነገር ሲፈጸም ይሄ ጩኸት ሲጫጫ ጎረቤት ይሰማሉና ጎረቤት ያለችው ሴት ደንግጣ አንተ ሰው አላህን አትፈራም? 4 ሚስት በአንድ ሰዓትና በአንድ ቦታ ላይ ትፈታለህ? እንደው ትንሽ አላህን አትፈራም ስትለው እረድ የዘውጅኪ ወአንቲ ከማን ጣሊቅ አላት። ባልሽ ከፈቀደ አንቺንም ተፈትሻል አላት። ሰውየው ባልየው እዛው ሁሉ ተቃጥሎ ነበር። ረዲት አለ ረዲት ወድጃለሁ አለ። 5ቱንም ሴት በወክልና እንደኛዋን አድርጎ 5ቱንም ሴት በአንድ ጊዜ ይፈታል። እንደዚህ አይነትም አቅል ይኖራል። አንዳንዴ ምክንያት ሳይሆን ወይም ደግሞ ምክንያት ሳይኖረን ከሜዳም ተነስተን ብዙ ጥፋት ልናጠፋ ብዙ ስህተት ልንሰራ ዝም ብለን ስሜታዊ ሆነን ልንጓዝ እንችላለን። ይሄ ሀያት ግን ከዚህ ያለፈ በጣም ትልቅ የሆነ ተቋም ትልቅ የሆነ ማዕከል ነውና ቆም ብለን ማሰብ ነገን መመልከት ማህበረሰብን ትውልድን እምነትን አኸራን ማሰብ የሚፈልግ ነውና ይሄን ትልቅ ተቋም እንደ ቀልድ እንዳንጫወትበት ከሜዳ ተነስተን በውሃ ቀጠነ ምክንያት ችግሮችን እየፈጠረን እርስ በርስ ለመገፋፋት አንዱ አንዱን ለመጥላትና ለማጥፋት መጓዝ የሌለበት ተቋም ነው። አላህ ዘንድ ተከብረን አላህ በምድር ላይ እንድንሰተር አላህ በምድር ላይ እንድንሰበሰብ አላህ በምድር ላይ እንድንጠበቅና ለሱ የበለጠ ቅርብ እንድንሆን የፈጠረልን ትልቅ ተቋም አላግባብ እንዳናፈርሰው አደራ ነው። ትውልድ የሚታነጽበት ማህበረሰብ የሚቀረጽበት አላህን የሚፈሩ ትውልዶች የሚፈሩበት ትልቅ ማዕከል ነው። በዚህ መሰብሰባችንን ትልቅ ጥበቃ እንደሆነ አውቀን መከፋቱ ወይም ደግሞ መሰበሩ ደግሞ ጉዳቱ የከፋ መሆኑን ተረድተን ራሳችን እንድንጠብቅ ከስሜት ወጥተን ረጋ ብለን ነገሮችን ማየት እንድንችል አደራ ለማለት ነው። እንግዲህ አላህ Subhanahu Wa Ta'ala ትክክለኛውን መንገድ ከሚይዙት በስርዓት በእርጋታ ነገሮችን ከሚመለከቱትና ከሚያስተናግዱት ሰዎች አላህ አድርገን
ለሁላችንም እንግዲህ ትዳራችንን የተባረከ ያላገባነውንም ደግሞ አላህ ሷሊህ ትዳር አላህ ሰጥቶን ከጥፋት ለኡማው ጉዳት ከሚያመጣ ተግባርና እንዲሁም ደግሞ አላህን ከሚያስቆጣ ነገር ከምንርቅበትና ትውልድ የምናነጽበት ማህበረሰብ የምንፈጥርበት ለሰው ዘር የሚጠቅም ምሳሌ የምንሆንበትና አላህ ዘንድ የምንቀርብበት ተቋም እንዲያደርግልን አላህ ለምናለው። አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።